በጣም ተሰቃየች። ብዙ ነገር በባሏና በእህቷ ብዙ በደል ደረሰባት። በጣም ለሰው ማይገባ እውነት ለሰው ልጅ አይገባም እንደዚህ አይነት በጣም እንኳን ለእህት አይደለም ለእኔ እንጃ ለሌላ ዜጋ ራሱ እንደዚህ አይነት ድርጊት የማይገባ ድርጊት ነው እያደረጉባት ያሉት እህትየውና ባልየው እና በጠንቋይም በምንም ነው ያሳሰሯት። ልጅቷን ሽባ አድርገዋታል። ማንም አባከና እንኳን የሚላት ሰው የሌላት ነች። እንግዲህ እህት እንደዚህ ያደረገቻት ከባድ ነው። በቤቷ ገብታ በትዳሯ ገብታ ነው የኑላ ነገር እና በጣም ይከብዳል። እና አሁንም ልጅቷ በጣም ታማኝ ያለችው እንዳልኩም ቀናተኛም ለሊታተኛም ነው ትለፈልፋለች። በቃ ያው ብቻ የሆነ ሰው ስም ትጠራለች። ጠንቋይ ነው ብቻ ሰውየው ጠንቋይ ነው እና የሱ ስም ነው የምትጠራው። በቃ ልጅቷ ብቻ እንጃ እና እስኪ መንገድ ካገኘክ ያም ጠንቋይ ተጋልጦ ሁሉን ነገር ያደረገባትን ነገር ተናግሮ መፍትሄ ከተፈጠረላት በሚለው ነው ያንተን ፍለጋም የመጣሁት የደወልኩልህ እንድትመጣም የፈለኩት። ኦኬ ስለ ጠንቋይ ነው አሁን እያወራሽኝ ያለሽውና በጠንቋይ አስመትታ እንደሆነ ያው ያኔም ትንሽ ለማውጣታት ስሞክር ደርሽባት ነበርና እንዴት ነው እስቲ እሱን ነገር ግልጽ አድርገሽ የምታውቂው ነገር አለ ስለ ጠንቋዩ? ቤቱን አውቀዋለሁ። የጠንቋዩ? አዎ ኦኬ አውቀዋለሁ። ስለ ጠንቋዩስ መረጃ አለሽ? ያው እኔ ሲወራ ነው ብዙ ሰው ከሷም ደግሞ ስትጮህ ስሙን ትጠራለች ምን ትላለች። እንደገና ብዙም ሰዎች እዚህ አለ እንደዚህ ያረጋል እንዲያረጋል ሲሉም ስለምሰማ ስለነበር እና እሷ ላይ ሲደርስ ደግሞ በደንብ እሷ በላይዋ ላይም ትለፈልፋለች ስሙን ትጠራለች። እኔ እያለ ሁላ በከለዋ ላይ የሰውየውን ስም ይጠራል። በቃ ይሄ ነገር በጣም ከባድ ነው። እንዲህ ያላሳበደው ሰው የለም። ሰውን ሁላ ፈጀ፣ ወጣቱን ፈጃቸው። በቃ ምንም ነገር ባልና ሚስት ተስማምቶ ሊኖር አይችልም። እህትና እህት ተስማምቶ ሊኖር አይችልም። ወንድማማች በቃ ሁሉን ፈጃቸው። በቃ ቤት ሰላም አሳጣ ሰፈሩ። ምንድነው የሚያደርገው ሰዎች? እኔ ምን አውቃለሁ። በቃ ሰው እርስ በርስ ነው የሚፋጀው። እርስ በርስ በቃ ምንም እሱ ከመጣ ሰላም የለም በሰፈሩ። በቃ ምንም እኔ ምን እንደሚያደርግ አላውቅም። በቃ ሰፈሩ ሰላም አጣ። በቃ እቺ ልጅም በይፋ ስለወጣች እንጂ ስንቱ በየቤቱ አሁን ሁሉም ጎረቤት ስትገባ ሁሉም ጤነኛ አይደለም። ሁሉም በቃ እኔ ምን እንደሆነ አላውቅም። ምን እንዳመጣብንና እዚህ እንደተከለብን አናውቅም። ምንም ነገር የምናውቀው ነገር የለም። እና ይሄንን ነገር እኔ እንጃ በምን አይነት መልኩ ከዚህ ሰፈር እንደሚነቀል አናውቅም። እናትና ልጅ እንኳን መግባባት አልቻለም። ሌላው ቀርቶ በጣም ከባድ ነው። በጣም ይሄ ጠንቋይ በጣም ትልቅ ሰው ነው። ኧረ ትልቅም አይደለም ጎልማሳ ነገር ነው። ኦኬ ከየት አካባቢ እንደመጣ ታውቋል? ኧረ እኛ አናውቅም ከየት እንደመጣ። በቃ ሲቀጠቅጧትም ስለነበረ እንደገና የጠንቋዩን ስም ነው የምትጠራው። በቃ የማትጠራው አይነት ስም የላትም። እኔ በቃ አልያዝኩትም። እሷ የምትጠራው ትጠራለች። በቃ ተከታትላ ነው የምትጠራው። በቃ ያለ እረፍት ነው። በቃ ተከታታይ ድምጿ አይቋርጥም። ስለዚህ ከባድ ነው። አሁን እሷ የባሰ ስለሆነ ነው የወጣው። ስንቱ አለ አልኩህ እኮ በየቤቱ ስንቱ ሰላም ያጣ የእሷ አደባባይ ስለወጣ ነው። ስትወጣ ትሰማለህ፣ ስልክ ይደወልልሃል። በቤት ተሳደብ ይሞታል፣ ዛሬ ይሞታል። ቤት ነትሩንጎ አጠገብ ነው አይደለ? አንተ ነትሩንጎ ጋር አይደለ? ነው። በእኔ ማንም እንትን ያለ የለም። እኔ ጋር መጥቶ የሚፈልጉን ያጣ የለም። ለብዙ ሰው ሰርተዋል ነው እዚህ ላይ ፎቶ እንደማያቸው። እነዚህ ያበዱ ናቸው ነው ወይስ እንዴት ነው? አዎ እቺኛዋ ምን ያስኳት ልጅ አሁን የምታያት እዛ ጋር ያለችዋ አሁን በቅርብ እንትን ያለች ነች። አንድ እህቷ። ኦኬ እህቷ ምን ያደረገቻት ነች?
እህቷ መታ እንደዚህ አድርግልኝ ብላኝ ልክ እንዳንተ እንትን ያልሽ ናት። ኦኬ አሳብደዋት ነው ወይስ ምንድን ነው ያደረጓት? በሽተኛ ነው ያደረጓት። በሽተኛ ብራን እንድትጮክ ሌላስ ስሜን እንድጠራ ብቻ። እዚህ ሰፈር ብዙ ቆዩ? እኔ አዎ ቆይ። ኦኬ እርሶን ወደዚህ ወደ ጥንቆላ ያስገቡት ሰው ማን ነው? እንዴ እኔ ማን ያስገባኛል ብለህ ነው ራሴው ነኛ። አታውቅም ማለት ነው። ሰውማ ጠንቋይ አይሆንም ዝም ብሎ። አታውቅም ማለት ነው። አታውቅም ስለኔ አልሰማህም። ሌላ ካልነገረህም ማለት ነው። እንደዚህ አይነት ጥያቄ አንተ እንደዚህ ሁለት እንዳትል። ምንድን ነው መጠየቅ የለብኝም? አዎ እንደዚህ ምንድን የለም እንደዚህ መጠየቅ የለብህም። አይ ያው ለእኔ ሊጠነቁልልኝ ስለሆነ ማወቅ ስለፈለኩኝ ነው። የፈለግኩ አምነህ ነው አይደል የመጣኸው ልጄ? አምነህ ነው የመጣኸው ልጄ? አዎ አምኜ ነው። እና ምንድን ነው ማክስ ግን ለምንድን ነው የተሸፋፈንከው ልጄ? ያው ኮፍያና ማክስ ጥቁር ምንድን ነው? ያው አንድ አለ አይደል ያው ወደዚህ አይነት ቦታ ሲመጣ ሰውም እንዳያየኝ በሚል። ለምን ያው ሰው ከማህበረሰቡ ጋር ስለምኖር ጠንቋይ ጋር ሄደ እንዳልባል። ወደ አባቱ ሲሄድ ይፈራል እንዴ? አንተ እንኳን ወደ አባትህ ቤት ነው የመጣው። ወደ አባቴ ቤት አይደለም ይሄ። ወደ አባትህ ቤት ነው የመጣው። ወደ አባቴ ቤት አይደለም እያልኩት። ምንድን ነው? ዳ የት ነው የምወጣው? ውጣ። አይ የትም አልወጣም። አሁን አንድ ነገር ነግሮት ነው የመጣሁት። ምንድን ነው? ምንም ማስተናገድ አስወጡልኝ አልኩኝ እኮ። ይሄን ልጅ አስወጡልኝ። ያዟቸው። አስወጡልኝ። የትም እንዳይንቀሳቀሱ አስወጡልኝ። ያዟቸው። አሁን ይኸውልህ ስማ፣ ትወጣም እዚህ ጋር የሆነ ነገር ሳላደርግ ውጣ። ምን ልታረገኝ ነው? አስቀዝናለሁ። ውጣ። ዝም በል ብዬሃለሁ። አንተ እየሰማኸኝ ነው? አሁን ነው የምትሞተው። ደግሞ ምንድን ነው የተሸፋፈነው? አሁን ነው የምትሞተው። በራስህ ነው ትሞታለህ። አልቀቀኝን ደግሞ ምንድን ነው እንዴ? አንተ ልጅ አንተ ማንን እንደተጋፈጥክ አታውቅም። ይኸውልህ ማንን እንደተጋፈጥክ አታውቅም። ጥያቄ በስነ ስርዓት ትመልስልኛለህ። እንፈራገጥ እያልኩ ነው። አትንፈራገጥ። ምንድን ነው ያለኩ? አወቅኝም። አትንፈራገጥ። ተቅማጥ በተቅማጠው ማድረግ እንድቀዝ ነው ማድረግ። ዘር ማንዘርህን ነው የማጠፋው። ማንዘርህን ነው የማጠፋው። ዛሬ ትሞታለህ። እየሰማኸኝ ነው? ወይኔ እየሰማኸኝ ነው ወይ? እንዳቶም በኋላ ይቆጭሃል። ተው፣ እኔ ጋር ሰላም አውረድ ነው። አልነገሩህም ማለት ነው የሰፈሩ ሰው ያመጡሃል። አልነገሩህም? ትርንጎ አልነገረችህም? ትርንጎ ትጠፋለህ። ተቅማጥ በተቅማጥ ከዚህ ግቢ ሳረግጥ ነው። ሌላስ? እዘን በቅዘን ማድረግ። ሌላስ? መልስልኝ። እሞታለሁ። ቤተሰቦችን ሁላ ነው የሚጨርስብህ። አላወከኝም። አንተ አላወከኝም። አሁን ይኸውልህ የምጠይቀን ጥያቄ በስነ ስርዓት መልስልኝ። እየሰማኸኝ ነው? ትሞታለህ አልኩህ። እየሰማኸኝ ነው ወይ? ምንድን ነው እጅህን የምትበላው? ልጆቼ ነው እና ያስወጡልኝ። ልጆቼ ያስወጡልኝ። አጨብጭብ። እጅህን ተናገር።
ሰላም 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 ውድ የጀግናው ቲዩብ ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። ሰሞኑ ትንሽ አንገብጋቢ ጉዳዮች እንዲሁም ደግሞ የተለያዩ ሁኔታዎች ገጥመውን ብዙ የሚያሳዝኑና በሰው ልጅ ላይ መደረግ የሌለባቸው ነገሮች ተከናውነው እንግዲህ እኛም በጣም አዝነናል። ሁላችሁም እናንተም አዝናችሁ እንዲህ ቢሆን እንዲህ ቢፈጠር እያላችሁ ሁላችሁ ሀሳባችሁን በኮሜንት እያስቀመጣችሁልኝ ነበር። እንግዲህ ያው እኔም በቻልኩት አቅም ደግሞ የምችለውን ነገር ከማድረግ ወደኋላ ስለማልል እያንዳንዱ ነገሮች እየተከታተልኩኝ እግር በእግር እየተከታተልኩኝ ወደ እናንተ ደግሞ የማደርስ ይሆናል ማለት ነው። እንግዲህ ባለፈው አንድ እህታችን የደረሰባትን ነገር በእህታና በባሏ ከባድ ነገር ደርሶባታል። እንግዲህ የሷ ጎረቤት እና የሷ ጓደኛ ደግሞ አለች። እንግዲህ አጠገቤ የምታዩት እሷ ነችና እንግዲህ በሷ ጉዳይ አንዳንድ ነገሮችን ማውራት አለብንና በአስቸኳይ ና ስላለችኝ በአስቸኳይ እሷ ጋር ተገኝቻለሁ ማለት ነው። እንግዲህ ከሷ አንደበት ደግሞ አንዳንድ ነገሮችን ያው በአስቸኳይ ያለችበትን ምክንያቶች እሰማለሁ። እንግዲህ የሚፈጠሩትን ነገሮች ደግሞ አብረን የምናይ ይሆናል ማለት ነው። ያው ብዙ ጊዜ ምን እላለሁ፣ ከአንድ ሰው ስህተት ብዙ ሰው መማር አለበት ብዬ በጣም ብዙ ጊዜ እህቶቻችንም ብትሆኑ ወንድሞቻችንም ከምታዩት ቪዲዮ ሁላችሁ መማር ስላለባችሁ ካያችሁት ነገር ተምራችሁ ስህተቱን እንዳትደግሙት ለማለት እወዳለሁ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እየደረሰልን አይደለም። ለብዙ ሰው እንዲደርስ ሁላችሁ ስትጀምሩት ላይክ በማድረግ ጀምራችሁ ለብዙ ሰው እንዲደርስ ደግሞ ሼር እያደረጋችሁ እንግዲህ አብሮነታችሁን አሳዩን። ምክንያቱም ቪዲዮ እኛ ወደ እናንተ ባደረስን ቁጥር ለብዙ ሰው መድረስ አለበት። ብዙ ሰው ደግሞ ጋር ደርሶ ብዙ ሰው መማር አለበት ማለት ነውና እናንተም ደግሞ ሁላችሁ ሼር እያደረጋችሁ አብሮነታችሁን አሳዩ ለማለት እወዳለሁ። እንግዲህ ከእህቴ ጋር ደግሞ የሚኖረንን ቆይታ ደግሞ እንግዲህ የምናይ ይሆናል። አብራችሁን ቆዩ ለማለት እወዳለሁ። ሰላም እህቴ። ሰላም። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው አለን። እግዚአብሔር ይመስገን አለን። እህቴ ያው በደንብ በሰፊው አልተዋወቅንም እና ሁለታችን እስቲ አንዳንድ ነገሮችን ልጠይቅሽ። በመጀመሪያ ደረጃ ራስሽን አስተዋውቂኝ። ያው ብዙ ጊዜ አውርተናል፣ በስልክ ነው። ዛሬ ግን እንግዲህ በአካል በአስቸኳይ እፈልግሃለሁ ስላልሽኝ ተገናኝተናል ማለት ነው እና እስቲ ምንድን ነው የተፈጠሩት ነገሮች ግልጽ አድርገሽ ንገሪኝ። የፈለግሽበትን ምክንያትንም አስረጂኝ። ስለ አንቺ አንዳንድ ነገሮችን ያው ማወቅ አለብኝ። ስምሽን በማስተዋወቅ ጀምሪልኝ። እሺ፣ እኔ ትዕግስት እባላለሁ። እሺ ትዕግስት፣ ጎረቤት ነኝ እና እኔ ልፈልግህም የቻልኩት ልጠራህም የቻልኩት በጣም የእሷ ስቃይ ተሰማኝ። በጣም ተሰቃየች። ብዙ ነገር በባሏና በእህቷ ብዙ በደል ደረሰባት። በጣም ለሰው ማይገባ እውነት ለሰው ልጅ አይገባም እንደዚህ አይነት በጣም እንኳን ለእህት አይደለም እኔ እንጃ ለሌላ ዜጋ ራሱ እንደዚህ አይነት ድርጊት የማይገባ ድርጊት ነው እያደረጉባት ያሉት እህትየውና ባልየው እና ለዛ እስኪ የምትስተካከልበትን ወደ ህግ የምትደርስበትን በቃ ከዚህ ከስቃይ እንኳን የምትድንበትን መንገድ ብታገኝ ብዬ ነው የጠራውክ። ለዛም ነው የጠራውክ። እኔ ዛሬ ብዙ ጊዜ አውርተናል በስልክ ያው እየደወልኩ ቻናልህን እከታተላለሁ እና በዛ መንገድ ነው አይችል ልጠራህ የቻልኩት። ያው ያንን ጠርተሽኝ እንግዲህ በመጀመሪያ ደረጃ የእሷን እህት በማስረጃ ይዘን በቁጥጥር ስር አውለናል። በመቀጠልም ያው አንቺ እርዳታና በአንቺ ጥቆማ መሰረት ባልየውንም ለመያዝ ችለናል ማለት ነው። አሁን ግን ምንድን ነው ያሳሰበሽ ነገር እና ምን ተፈጥሮ ነው በአስቸኳይ ነው ያልሽኝ? ስታወሪኝም ትንሽ የተደናገጥሽ አይነትም ነውና ምንድን ነው የተፈጠረው ነገር? ዋናው ነገር አልገባኝም። ስታወሪኝ ግን በጣም ተደናግጠሽ ነበር በስልክ። እውነት ነው። አሁንም ሳይሽ ብዙም የተረጋጋሽ አይነት ሰው አይደለሽም። ምንድን ነው የተፈጠረብሽ ነገር እስቲ?
እውነት ነው። እሷ ተሰቃይታለች። እንደገና በጠንቋይ በምንድን ነው ይሄን ሁላ ስቃይ? ሌሊት እንቅልፍ የላትም። በቃ እኔ እንጃ። እኔ ልጆች ያለው ሰው መቼም እንቅልፍ አይተኛም። ሴት የሆነች እናት የሆነች አትተኛም። እሷ የእሷን ስቃይ ያየ እና እነሱ ቢታሰሩም እቺ ልጅ መፍትሄ አላገኘችም እስካሁን። በጣም ታማን ያለችው እና በጠንቋይም በምንም ነው ያሳሰሯት። ልጅቷን ሽባ አድርገዋታል። ማንም አባከና እንኳን የሚላት ሰው የሌላት ነች። እንግዲህ እህት እንደዚህ ያደረገቻት ከባድ ነው። በቤቷ ገብታ በትዳሯ ገብታ ነው ይሄን ሁላ ነገር እና በጣም ይከብዳል። እና አሁንም ልጅቷ በጣም ታማን ያለችው እንዳልኩም ቀን አተኛም፣ ሌሊት አተኛም፣ ነው ትለፈልፋለች። በቃ ያው ብቻ የሆነ ሰው ስም ትጠራለች። ጠንቋይ ነው ብቻ ሰውየው ጠንቋይ ነው እና የሱ ስም ነው የምጠራው። በቃ ልጅቷ ብቻ እንጃ። እና እስኪ መንገድ ካገኘክ ያም ጠንቋይ ተጋልጦ ሁሉን ነገር ያደረገባትን ነገር ተናግሮ መፍትሄ ከተፈጠረላት በሚለው ነው ያንተን ፍለጋም የመጣሁት የደወልኩልህ እንድትመጣም የፈለኩት። ኦኬ። ስለ ጠንቋይ ነው አሁን እያወራሽኝ ያለሽው እና በጠንቋይ አስመትታ እንደሆነ ያው ያኔም ትንሽ ለማውጣታት ስሞክር ደርሼባት ነበርና እንዴት ነው እስቲ እሱን ነገር ግልጽ አድርገሽ የምታውቂው ነገር አለ ስለ ጠንቋዩ? ቤቱን አውቀዋለሁ። የጠንቋዩ? አዎ ኦኬ፣ አውቀዋለሁ። ስለ ጠንቋዩስ መረጃ አለሽ? ያው እኔ ሲወራ ነው ብዙ ሰው። ከሷም ደግሞ ስትጮህ ስሙን ትጠራለች፣ ምን ትላለች። እንደገና ብዙም ሰዎች እዚህ አለ እንደዚህ ያረጋል እንዲያረጋል ሲሉም ስለምሰማ ስለነበር እና እሷ ላይ ሲደርስ ደግሞ በደንብ እሷ በላይዋ ላይም ትለፈልፋለች፣ ስሙን ትጠራለች። እኔ እያለ ሁላ በከለዋ ላይ የሰውየውን ስም ይጠራል። በቃ ይሄ ነገር በጣም ከባድ ነው በጣም እና እኔ እንጃ። እኔ ብቻ ምን ብዬ ልንገርክ፣ ከአይምሮ በላይ ነው የተደረገባት ነገር። በዚህ ላይ ሲቀጠቅጧት የነበረው እንግዲህ አንድ እህት ከእህቷ ከራሷ ባል ጋር እንደዛ ሆና እንደገና እህትን ስታጠቃ ስትቀጠቅጥ ምን ስትል እንደገና ደግሞ እሱም አልበቃ ብሎ በእንደዚህ በጠንቋይ ማለት ከባድ ነው ብቻ። እና ይሄንን ነገር እስቲ እንደው ሰውስ ምን ይላል እስቲ ይፍረድ፣ እንደው የኢትዮጵያ ሕዝብ ይፍረድ እዚች ላይ ልጅ ላይ የደረሰን በደል። ከባድ ነገር ነው። እስቲ አንዳንድ ነገሮችን እንጠይቅሽን ነው ስለ ጠንቋዩ። ልጅቷ እንግዲህ እህትየዋ አንቺ ስታወራ የሰማሻት ነገሮች አሉ? አዎ በጣም ነው የምትጮኸው እሱን ስም እየጠራች። እኔ ምንድነኝ አባ ማንኝ ቅብርጥስዮ ብቻ ብዙ ነው የምትጠራው ልጅቷ እና እኔ ልይዘው ራሱ አልችልም የምትጠራቸውን ስሞች እና ይሄንን ስም ደግሞ እህትየዋም ቁጭ ብላ ቡና ስታፈላ ምናምን በፊት ስትጠራ ሰማ ነበር። ምንድነው የምትጠራው እህትሽ እላታለሁ። እኔ ጎረቤቷ ነኛው እና እህቷ ካገባች በኋላ ነች አሁን እንደዚህ ያደረገቻት የመጣችውና በኋላ ላይ ነው የመጣችው። በኋላ ላይ መታ ነው ይሄን ሁላ ነገር ያደረገቻት ከባሏ ጋር ተዋዳ እና በጣም ከባድ ነበረ። ምንድነው እንደዚህ የምትለው እቺ ልጅ ታስፈራለች ስላት ነበረ። ጤነኛ ሆና ማለት ነው። እህቴ ነች እኮ ዝም ብላ ነው ምናምን ትለኝ ነበረ። ኦኬ፣ መጀመሪያውኑም የዚህ የጠንቋዩን ስም ትጠራ ነበር ማለት ነው? ኦኬ። እና ማንም ያወቀው ነገር የለም። እኔ ግን ፈርቻት ነበረ። ምንድነው በእንደዚህ ነው የምታምነው ምናምን ወይ ዝም ብላ ነው እሷ ምንም አታውቅም ሰው ሲል ሰምታ ነው ትል ነበረ። ግን ይሄው ራሷን መልሳ ራሷን ለዚህ ያዳረገቻት ለዚህ ያበቃቻት። ኦኬ። ስለዚህ ይሄ ነገር መጀመሪያውንም ስር የሰደደ ነገር ነው ማለት ነው ያልሽኛል? እውነት ነው። እሺ፣ ስለዚህ ጠንቋይስ አንዳንድ ነገሮችን ልጠይቅሽ ነው።
ይህ ሰውዬ እንግዲህ ይሄ ጠንቋይ የተባለው ግለሰብ እዛው ሰፈር ውስጥ ነው ያለው? አዎ። እሺ ጥሩ። እዛው ሰፈር ከሆነ ያው እዚህ እናንተ ሰፈር ማለት ነው? አዎ፣ ትንሽ ወረድ ብለህ ነው። ኦኬ፣ ወረድ ብለህ። ጥሩ። እንግዲህ ይዘሽኝ ትሄጃለሽ እዛ። ስለ ጠንቋዩ አንዳንድ ነገር ልጠይቅሽና ይሄ ጠንቋይ እዚህ ሰፈር ማለትም ከኛ ወረድ ይላል ያልሽኝ፣ እዚህ ሰፈር ከገባ በጣም ቆይቷል? አዎ ቆይቷል። እንዴ ያላሳበደው ሰው የለም። ሰውን ሁላ ፈጀ፣ ወጣቱን ፈጃቸው። በቃ ምንም ነገር ባልና ሚስት ተስማምቶ ሊኖር አይችልም። እህትና እህት ተስማምቶ ሊኖር አይችልም። ወንድማማች በቃ ሁሉን ፈጃቸው። በቃ ቤት ሰላም አሳጣ ሰፈሩ። ምንድነው የሚያደርገው ሰዎች? እኔ ምን አውቃለሁ። በቃ ሰው እርስ በርስ ነው የሚፋጀው። እርስ በርስ በቃ ምንም እሱ ከመጣ ሰላም የለም በሰፈሩ። በቃ ምንም እኔ ምን እንደሚያደርግ አላውቅም። በቃ ሰፈሩ ሰላም አጣ። በቃ ይቺ ልጅም በይፋ ስለወጣች እንጂ ስንቱ በየቤቱ አሁን ሁሉም ጎረቤት ስትገባ ሁሉም ጤነኛ አይደለም። ሁሉም በቃ እኔ ምን እንደሆነ አላውቅም። ምን እንዳመጣብንና እዚህ እንደተከለብን አናውቅም። ምንም ነገር የምናውቀው ነገር የለም። እና ይሄንን ነገር እኔ እንጃ እኔ በምን አይነት መልኩ ከዚህ ሰፈር እንደሚነቀል አናውቅም። እናትና ልጅ እንኳን መግባባት አልቻለም። ሌላው ቀርቶ በጣም ከባድ ነው። በጣም ይሄ ጠንቋይ በጣም ትልቅ ሰው ነው? ኧረ ትልቅም አይደለም፣ ጎልማሳ ነገር ነው። ከየት አካባቢ እንደመጣ ታውቋል? ኧረ እኛ አናውቅም ከየት እንደመጣ። በጣም ከባድ ነገር ነው እየነገርሽኝ ያለሽ። በጣም በዚህች ልጅ ላይስ በምንድን ነው ያሰራችባት እህትዬው የሰማሽው ወይ? ያው እሷ ስትጮህ ነው። እኛ ምን መረጃ አለኝ ብለን ስትጮህ በቃ ሲቀጠቅጧትም ስለነበረ እንደገና የጠንቋዩን ስም ነው የምትጠራው። በቃ የማትጠራው አይነት ስም የላትም። እኔ በቃሌ አልያዝኩትም። እሷ የምትጠራውን ትጠራለች። በቃ ተከታትላ ነው የምትጠራው። በቃ ያለ እረፍት ነው። በቃ ተከታታይ ድምጿ አይቋርጥም። ስለዚህ ከባድ ነው። አሁን እሷ የባሰ ስለሆነ ነው የወጣው። ስንቱ አለ አልኩህ እኮ በየቤቱ ስንቱ ሰላም ያጣ የእሷ አደባባይ ስለወጣ ነው። በጣም ከባድ ነገሮችን ነው እየነገርሽኝ ያለሽው። እስቲ አንድ ነገር ልጠይቅሽና እየነገርሽኝ ያለሽው ነገር በጣም ከባድ ነገሮች ነው። ይህ ግለሰብ እንግዲህ ማለት ግለሰብም አይደለም ጠንቋይ ነው። እንግዲህ ይህ ጠንቋይ እንደዚህ ያደረገ ከሆነ ብዙ ሰው እየተጎዳ ነው። ብዙ ሰው መስማማት አልቻለም። ብዙ ነገሮች ነው እያልሽኝ ያለሽው እና የሰፈሩ ሰው አባወራው፣ ማወራው፣ ወጣቱ ተሰብስቦ ወደ ህግ ካሄዱ ለማመልከት አልሞከረም? ማንም አላወቀውም። ምን እሱ እንደሆነ እንደዚህ የሚያደርገው ማንም ሲያወቀ የለም። ሌላው ቀርቶ ህፃናቶች ይጠፋሉ፣ በባህር ውስጥ ይገባሉ፣ ምን ይላሉ፣ በቃ በዛው ይቀራሉ፣ ይጠፋሉ። ግን ማንም የተረዳው ነገር የለም። የተረዳው ሰው የለም ማንም እሱ እንደሆነ። የሰፈሩ ሰው በጠቅላላ ያላዘነ የለም። እኛ ግራ ገብቶናል። ሁሉም ምንም የተረዳው ነገር የለም። ልጅ ሲጠፋ ልጅ የት ሄደ ተብሎ ይጮሃል፣ ይለቀሳል፣ ይረሳል። ይሄ ነገር የሚረሳ አይደለም። እናት አትረሳም ሌላው ሰው ቢረሳ። ስለዚህ ነግበኔ ነው። ሁሉም ሆ ብሎ መፍትሄ ካልፈለገ፣ ሁሉም ካልተነሳሳ፣ ግማሹ አምላኪ ግማሹ ሳያመልክ የቀረ ነው። ኦኬ ጠንቋዩ ጋር የሚሄድ ግለሰብ አለ ማለት ነው? አሉ። አሁን የሚሄዱ እዚሁ ከሰፈሩ አሁን እነሱ ናቸው የሚያስፈጁን ያሉት። ህፃናቶቹንም እነሱ ናቸው የሚያስፈጁት። ስለዚህ ወደ መፍትሄ እንደው መንግስት እንደምንም ብሎ የሆነ ነገር ህዝብም ተባብሮ የሆነ ነገር እንዲያደርግልን ነው የምፈልገው። ምክንያቱም እኛ ልጆቻችንም ተቸገርን፣ በጣም ግራ ገብቶን ያለ ነው። አሁን በዚች ልጅ ነው አንተም የመጣኸው፣ ላንተንም ልንጠራ የቻልነው እንጂ ብዙ ነገር አለ፣ ብዙ አለ። በዚህ ላይ እንዲያንጡ እንዲፈጠሩ እያለ ይኸው ሰውን ሁላ የሌላቸው ከየት አምጥተው እንደሚሰጡት የማያውቁ ይኸው ግብር እያለ ስንት እንዲያደርግላችኋለሁ፣ እንዲፈጥርላችኋለሁ እያለ ይኸው ህዝቡ ስንቶቹ ባዶ እጃቸውን ቀርተዋል። ስለዚህ ይሄ ሁላ ነገር እንዴት ያልገባቸው ሰው አለ? ስለዚህ ሁሉም ነገር እንደው እንጃ እኔ ቃላት የለኝም በዚህ ነገር ላይ
እና ይሄ በአዳም ልኮ ተው ብትላቸው እንኳን አይሰሙም። ትቀሰፊያለሽ ነው የሚሉክ ስትነግራቸው። እና እኛ አሁን በቃ ምንም ማድረግ አልቻልንም። ልጆቻችን ተጎዱ፣ ጎረቤቶቻችን ተጎዱ። እሱ ኑሮውን ያመቻቻል፣ እሱ እንዲያደርግላቸዋል ብሎ የራሱን ሀብት ነው የሚያከማቸው። ህዝቡ ግን ይሄንን ነገር አላወቀም። ህዝቡ ልጄ የተወደቀ አይልም። ህዝቡ ልጄ ምን ሆኖ ነው አይልም። ጉርምስና ነው ይላል። ወጣቱ ሲበላሽ ጉርምስና ነው ይላል። ብዙ ነገር አለ። ስለዚህ ይሄን ነገር ማንም አባከና ያለው የለም። ይሄ ሊታወቅልን ይገባል። እቺም ልጅ ወደ መፍትሄ እንድትሄድ እሱም ተይዞ እንዲጠየቅልን። ምክንያቱም የሰው ህይወት እየተበላሸ ነው። የወጣቱ ህይወት እየተበላሸ ነው። ስለዚህ መፍትሄ መፈለግ አለበት። ዛሬ የኛ ልጆች መነካታቸው አለመነካታቸው አይደለም። እነዚህም ልጆች የተነኩት ልጆች የኛው ልጆች ናቸው። ነገኛ ጋርም ይደርሳል። ስለዚህ ይሄንን ካሁኑ ካልተቀጨ ወደፊት አገርም ትፈርሳለች አይደለም ሌላ በዚህ የተነሳ ምክንያቱም እሱ ሴጣን ነው የሚያመልከው። ሴጣን ብዙ ነገር ሊያደርግ ይችላል። ብዙ ነገር ይፈጥራል። ስለዚህ ካሁኑ ባጭሩ መቀጨት አለበት ነው። እኔ ብዙ ነገር ሳይደርስ አሁንም ብዙ ሄዷል። አሁንም ሌላው ህብረተሰብ ሌላው እንዳይበከልብን እንትን መባል አለበት። ባጭሩ መቅረት አለበት። ግን አንዳንድ ነገሮችን ልጠይቅሽ ነው። እቺ ጓደኛሽ ማለትም ጎረቤትሽ እንግዲህ በባህሪዋ ደረጃ እንዴት ነው? ጥሩ ሰው ነበረች ወይስ? ኧረ ጥሩ ነች። ምንም የማትናገር ኑሮዋን ነው፣ ቤቷን ነው፣ ምንዋን ነው። እኔ ሌላ ክፋት ስንት አመታችን ጎረቤት ከሆነን ግን መጥፎ ነገር አንድም ቀን አይቼባት አላውቅም። ክብር ያላት ነች። ለባሏም ለቤቷም ለምኗም ክብር ኖሯት ለፍታ ገብታ የቤቷንም ማህበራዊ ኑሮዋንም ምንዋንም በደንብ የምታከናውን ነበረች። ከሆነ ጊዜ በኋላ እህቷን አመጣች። እህቴ ነች አለች። እህቷም ቤት ውስጥ ነበረች። እኛ እስክንምናውቀው እነሱ ለካ ከባልየው ጋር ሌላ ነገር ጀምረዋል። ከዛ ሲሉ ይሄው እችኛዋን እንግዲህ ከጥቅም ውጭ አረጓት። በዚህ በሽታዋ ላይ ራሱ እናንተ ባትይዟት እየቀጠቀጡ ነበር። አሁን እኮ እነሱ መያዛቸው ነው ትንሽ ፋታ የሰጣት። ያው ይሄ የሚያስለፈልፋት ምን የሚላት ነው እንጂ አሁን ያለው ዱላው ቀርቶላታል። ቢያንስ በደሉ ደርሶላታል። ረሃቡም ያለው ጎረቤት ያጎርሳት ነበረ። ግን አሁን እግዚአብሔር ይመስገን እናንተ ደርሳችኋል። አሁንም እቺን እንትን ሚላትን ነገር ተይዞ ይሄም ጠንቋይ ተይዞ ያደረገባትን ነገር ካለ ምንም ካለ እንትን እንዲላት ማድረግ ነው እንጂ አሁን እቺ ልጅ ምንም ሌሊት መለፍለፍ ነው፣ ቀን መለፍለፍ ነው። ስለዚህ አሁን እቺ ልጅ እንግዲህ ምን ትሆናለች ይሄ ነገር ካልተደረገ? እሱም ይሄ ጠንቋይም ተይዞ መፍትሄ መፈለግ አለበት። ያደረገባትንም ነገር መናገር አለበት። መድኃኒትም ካለው መደረግ አለበት። የራሱ ያደረገውን ራሱ ነው ማለት የሚያደርገው። እንግዲህ ሰይጣን ነው። ጸበልን ብትሄድ ሴትዮ ተጠምቃለች፣ የሱን ስም ነው የምትጠራው። ስለዚህ መድኃኒቱን ላብልተዋታል። እንግዲህ ያው ያኔም እንደዛ ነው ስለያውኛም መድኃኒትም ያበሏት። ኧረ ምንድነው ስል ታማ ነው አሟት ነው ይሉናል። እኛን ራሱ በጊዜው ራሱ አልደረስንላትም። እኛም እውነት ታማ ነው የሚመስለን። ግን እናንተ ምንም በደንብ የጠረጠራችኋት እንደዚህ ያደረጉ የሚለውን ነገር በደንብ የጠረጠራችሁት ነገር አልነበረም? ምንም ታማ ነው የሰማነው እኛ። አሟት ነው ለምን እንዳልገባ ባልየው እንትን ይላል። ከዛ ለካኛ ችግሩን አላወቅንም። ስንል ነው በቃ መጨረሻ ላይ አላምር ሲል ነው በቃ እንትን ብለን አንድ ቀን ሾልከን ገብተን ያየ ነው ታሪኩን ሁላ። እንግዲህ ያው አሁን የሰጠሽኝ ነገር እና የሰጠሽኝ መረጃ በጣም ትልቅ ነገር ነውና ቀጥታ እርምጃ መውሰድ ያለብን ቦታ ወደዛ እንሄዳለን። እንግዲህ አንቺን ፈቃደኛ ስለሆንሽ ከልብ እናመሰግናለን። ስለዚህ ቀጥታ ወደዛ እንሄዳለን ማለት ነው። ከባድ
ነገር ነው እየሰማን ያለ ነው። ይቺ ልጅ እንግዲህ በጤናና በዚህ ባለችበት ሁኔታ እንድትቀጥል ያደረጋት ጠንቋይ ነው። እህትየዋ እንግዲህ ጠንቋይ ጋር ሄዳ ነው ይህንን ከባድ ነገር የፈጸመችባት ማለት ነው። ስለዚህ እኔም በቀጥታ ወደዚች ምስኪን እህታችን ጋር በመምጣት ብዙ ነገሮችን ለማድረግ ሞክሬያለሁ። የቻልኩትንም ባሏንም እህትየውንም በቁጥጥር ስር አውርጃለሁ ማለት ነው። እኛም እንግዲህ በቀጥታ ወደዚህ ወንጀለኛ እንዲሁም ጠንቋይ ወደ ተባለው ግለሰብ ጋር በመሄድ ቀጥታ ጀም ወስደነው ማለት ነው። ሁላችሁም ደግሞ እስከ ቪዲዮ ፍጻሜ ድረስ አብራችሁ ተከታተለኝ። አንቺ እዛውኝ አንቺ እሺ፣ ችግር የለውም እዛውኝ። ሰላም ነው? አቤት አቤት። ማን ነው ልጄ? የትኛው ልጄ ነው የመጣው? ገባ። ሰላም ነው? ልግባ? ሰላም ነው? እንዴት ነው? ገባ ልጄ። ሰላም ደህና። እንዴት ነህ? ደህና ነህ? እንዴት ነው? አለን። ሰላም ነው? እንዴት ነው? ሁሉ ሰላም ነው? ሁሉ ሰላም አለን። እንዴት ነህ? ሰላም ነው? አለን። የት ማን ነህ? ያው አባብዬ ሰባን የመጣሁትና አንድ የሚሰራልኝ ነገር ነበር። ምን ነበር? ምንድን ነው የፈለግከው ልጄ? ምንድን ነው? አንድ አስቸጋሪኝ ሰው አለና እንዲያስወግዱልኝ ነበር። እንዲያስወግዱልኝ? ይሰራል፣ ችግር የለውም፣ እሰራልሃለሁ። ምንድን ነው? እንዲያብድ ነው የፈለግከው ወይስ ምን እንዲሆን ነው የፈለግከው? እኔማ ከነ እንዲሞትልኝ ነበር የፈለግኩት። ይሞታል። ለእርሶ ምን ይሳኑታል? ምንም እልልታ ልጅ ታባ መርሶ መጃን አባቢ እና እስቲ ያው እኔ በጣም ስለተቸገርኩኝ ነው እዚህች ውስጥ በጣም ትንሽዬ እጅ መንሻ ነገር ይዤ መጥቻለሁ። ከዚህ በላይ ያው ነፍስ ይገቡታል። ጉዳዩ ሲያልቅ ደግሞ ያው አስገባ የሚሉኝን ወክትም ይሁን ቀይ ዳማም ይሁን ጥቁርም ይሁን የማስገባ ይሆናል ማለት ነው። አዎ ልጅ፣ አዎ የደንቧን ታውቃታለህ መቼም አይደለ? አዎ ያቺ የደንቧን ልብ ወርቅ ጥቁር ዶሮ ልብ ወርቅ ብለህ ነው። ዶሮ ልብ ወርቅ። አዎ ጥቁር ዶሮ ይዘት ነው። ኦኬ ጥቁር ዶሮ እና ስታመጣው ሰው እንዳያይ ደብቀሃት ይዛት የምመጣው ልጅ። ምንድነው? ሴት ነች ነው ወንድ ነች የምመጣው? ሴት ዶሮ ነው ገዝተህ። ሴት ዶሮና ቢፋ ታውቃለህ? ነጭ ዶሮ ሁለቱን ይዘህ ትመጣለህ። ሁለት ዱዱ ነጭ ሙሉ ነጭ። እሺ ችግር የለውም። እስቲ ያው ላማክሮትና እርሶን ያው የሚፈታልኝ ነገር ስላለ ሌላም አንድ ነገር አለና እሺ ቀጥል። የሚፈታልኝ ነገር ነበርና በጣም ተቸግሬያለሁ። ችግር ይቀረፍልሃል። ይቀረፋል? አዎ ይቀረፍልሃል። ያው ስለራሴ አሁን ቤት ስትሄድ ሁሉም ነገር ይሳካልሃል። የምትፈልገው ይሰጥሃል። የምትፈልገውን ነው የምሰጥህ ልጄ። አይዞህ፣ እኔ ጋር መጥቶ ያፈረ ሰው የለም። ሁሉም በደስታ እልልታ። እስኪ እልል በል በል ልጄ። እሺ ቀጥል። ያው ስገባም ብዙም አላስገባም አላሉኝም ነበር። አዎ የኔ ልጆችን ማንም እንዳይከለክል ስላልኳቸው ነው ያስገቡክ። እኔም እንደው ግን ምን ይዘህልኝ መጣ ልጄ? እስቲ ያው እዚህ ውስጥ ባይበቃም ገንዘብ ነገር ይዤ መጥቻለሁ። ትንሽ ቢሆን
ልጄ ወደዛ አድርግ ነው እንትኑን መቻ መጣ ዶሮውን መቻ መጣ። ያው ዶሮውንማ ይዤ እመጣለሁ። ያው እሱን ስላላወቅኩኝ የደንቡን ስላላወቅኩኝ ነው ገንዘብ ይዤ መጣሁት እጅ መንሻ እንዲሆን። ልጄ ሁለተኛ እንዳትሳሳት ሁለተኛ ምን ነው እንዳትሳሳት የደንቡን ሳትይዝ እንዳትሳሳት። ምን ነው ገንዘብ አይቀበሉም ነው? አይደለም መጀመሪያ የደንቧ ነች መጀመሪያ ዶሮዋ ነች። ዶሮዋ ምን ትታረዳለች ነው? ደም ነው ከሷ የሚወጣው ነው? ደሟን ይጠጣሉ ነው ደሟን? አዎ እሺ እስቲ አንዳንድ ነገር ልጠይቆት። እስቲ ልጅ ምንድነው? ጠይቅ። ያው እኔ እዚህ ሰፈር ከገባሁኝ ትንሽ ቆይቻለሁና አዲስ ነህ? ትንሽ ብዙ አልቆየውምና አንዳንድ ነገሮችን ስጠይቅ ስለርሶ እሳቸው ጋር ሄደህ ማይፈታ ችግር የለም አሉኝና ማይፈታ ችግር ለዛም አንዲት ልጅ ነበረች እና በጣም ስለሷ ጉዳይ አሳስቦኝ ነው የመጣሁት። በምን ጉዳይ ነው ያሳሰበህ? ምንድነው ያሳሰበህ? እዚህ አንዳንድ ነገሮች ተሰርታለች ልጅቷ የሚባል ነገር ሰማሁኝ። ብዙ ሰዎች ይመጣሉ እና እኔ ጋር የሚፈልጉትን እሰጣቸዋለሁ። እነሱ የሚፈልጉትን ሀብት ከፈለጉ ሀብት አሳብዱልኝ ካሉኝ ማሳበድ ያሳብዳሉ። የኔን እንትን ያላሟላ ስለቱን ወደ እኔ ያላመጣ ጥሩ አይመጣም። ህይወታቸው ጥሩ አይሆንም። አሁን አንተ እኔ ጋር መተሃል አይደለ? የደንቡን ካላስገባ ለአንተም ጥሩ አይደለም። የደንቡ በየጊዜው ነው የሚገባው ወይስ እንዴት ነው? በየጊዜው በየአመቱ ግዴታ። በየአመቱ ግብር አለው። ግብርን ግዴታ ታስገባለህ። ይሄ ግዴታ የማይቀር ነው። በዛ ጀሪካን ደም ነው የሚቀመጥበት ነው? አዎ ፎቶዎች ምናምንም አሉ ግድግዳው ላይ። እነዚህ የተጠነቆለባቸው ናቸው። እነዚህ ሁሉ ቤተሰቦቼ ናቸው። በግድግዳ ላይ እዛ ጋር የምታየው ሁሉም እንትን ናቸው። የተጠነቆለባቸው ናቸው ነው? በቃ ቤተሰቦቼ። ተጠንቆሎበት የእርሶ ቤተሰብ ይሆናል ነው ይሞታል ነው? ቤተሰብ ይሆናሉ፣ የሚሞቱ አሉ፣ እኔም የሚቀላቀሉኝ አሉ። አሁን አንተ ከየትኛው ነህ ልጄ? ምንድን ነው የቸገረ? እኔ ያው የቸገረኝ ነገር በመጀመሪያ ያው ነግሬዎታለሁ። አንድ እንዲሞትልኝ የምፈልገው ሰው አለ በጣም እና በስራዬ በጣም እየገባ እያስቸገረኝ ስለሆነ እርሱን መላ አባብዬ ጋር መላ አይጠፋም ብለው ነው ወደ እርሶ ያው ይዘውኝ የመጡት። ጓደኞቼም አሉ ውጭ ላይም ያው እሱም አጠገቤም ያለው ጓደኛዬ ነውና እንዴት ነው እስቲ የመጀመሪያው እሱ ነው። ሁለተኛው ነግሮታለሁ። ይሄኛውን ግን እንዴት ነው ይሰራል? አሁን እሰጥሃለሁ። ትጠራውና በሻይ አድርገህ ታጠጣዋለህ። የሚጠጣ ነገር ነው። እሺ እቤቱ ሲገባ እስትንፋሱ ይቋረጥ ወይም በመኪና አደጋ አሁኑኑ አዘንተንልላ። በመኪና አደጋ እንደውም ህይወቱን ሰዋል። ያው ምንም በማያስጠረጥር ሁኔታ ቢሆንልኝ ይሰዋል። ለኔ ጥሩ ነው እንደዛ ቢሆንልኝ። ምንም በማያስጠረጥር ሁኔታ ቢሆን በቃ አልኩህ እኮ አሁኑን መኪና ይገጫል። ስሙ ማን ነው? ስሙን ብቻ ነገረኝ። ሰለሞን ይባላል። ሰለሞን ማን? ሰለሞን አሸናፊ። በቃ ይሞታል። አሁን በመኪና አደጋ ገጭ በእርሶ መጀን አባብዬ ያው እንግዲህ እሱን እንትን ካሉ ያው ለጊዜው እኔ ምንም ነገር ይዤ ስላልመጣው እቺን ነገር ይቀበሉኝና
ያው እሺ እሺ ይሰራልሃል። በቃ ስራው ይሰራልሃል። አሁን ስትወጣ ትሰማለህ። ስልክ ይደወልልሃል። ቤት ተሳደብት ይሞታል ዛሬ ይሞታልሃል። ቤት ነትሩንጎ አጠገብ ነው አይደለ? አንተ ነትሩንጎ ጋር አይደለ? ነው። በእኔ ማንም እንትን ያለ የለም። እኔ ጋር መጥቶ የሚፈልገውን ያጣ የለም። ለብዙ ሰው ሰርተዋል ነው እዚህ ላይ ፎቶ እንደማያቸው። እነዚህ ያበዱ ናቸው ነው ወይስ እንዴት ነው? አዎ እቺኛዋ ምን ያስኳት ልጅ አሁን የምታያት እዛ ጋር ያለችዋ አሁን በቅርብ እንትን ያለች ነች። አንድ እህቷ ኦኬ እህቷ ምን ያደረገቻት ነች? እህቷ መታ እንደዚህ አድርግልኝ ብላኝ ልክ እንዳንተ እንትን ያለች ናት። ኦኬ አሳብደዋት ነው ወይስ ምንድነው ያደረጓት? በሽተኛ ነው ያደረጓት። በሽተኛ ብራን እንድትጮክ ሌላስ ስሜን እንድጠራ ብቻ ስሞትን እንድጠራ አድርገዋል። ኦኬ ልጄ ከባድ ነገር ነው ግን እየሰሩ ያሉት። ይሄንን ያውቃሉ? ምን ይሄ እየሰሩት ያለው ስራ ከባድ ስራ እንደሆነ ያውቃሉ? ለሰው ልጅ መድኃኒት ነኝ። መድኃኒት? አዎ ለሚፈልገው ከፈጣሪ ውጪ መድኃኒት አለ እንዴ? እኔ ልጄ እኔ የምፈልገውን ከፈለክ አፍትም የፈለከውን እሰጥሃለሁ። ከፈለክ ጤናንም እነሳሃለሁ። ጤነኛ እንዳትከፍል። አዎ ጨረሱ። አዎ እና ልጄ አደራ እንዳትጣላ ከኔ ጋር እንዳልጣላ። አዎ የእንትኗን እንዳረሳት። ችግር የለውም እሷን አረሳም። ነጭ ዶሮና ልብ ወርቅ ጥቁር ሴት ዶሮ እንዳረሳ። አዎ እስቲ አንድ ነገር ልንገሮት። ምንድን ነው? ለጠይቆት። ምንድን? እዚህ ሰፈር ብዙ ቆዩ? እኔ አዎ ቆይ። ኦኬ እርሶን ወደዚህ ወደ ጥንቆላ ያስገቡት ሰው ማን ነው? እንዴ እኔ ማን ያስገባኛል ብለህ ነው? ራሴው ነኛ። አታውቅም ማለት ነው። ሰውማ ጠንቋይ አይሆንም ዝም ብሎ። አታውቅም ማለት ነው። አታውቅም ስለኔ አልሰማህም። ሌላ ካልነገረህም ማለት ነው። እንደዚህ አይነት ጥያቄ አንተ እንደዚህ ሁለት እንዳትል። ምንድን ነው መጠየቅ የለብኝም? አዎ እንደዚህ ምንድን የለም እንደዚህ መጠየቅ የለብህም። አይ ያው ለኔ ሊጠነቁልልኝ ስለሆነ ማወቅ ስለፈለኩኝ ነው። የፈለግኩ አምነህ ነው አይደል የመጣኸው ልጄ? አምነህ ነው የመጣኸው ልጄ? አዎ አምኜ ነው። እና ምንድን ነው ማክስ ገለ ለምንድን ነው የተሸፋፈንከው ልጄ? ያው ኮፍያና ማክስ ጥቁር ምንድን ነው? ያው አንድ አለ አይደል ያው ወደዚህ አይነት ቦታ ሲመጣ ሰውም እንዳያየኝ በሚል። ለምን ትፈራ? ያው ሰው ከማህበረሰቡ ጋር ስለምኖር ጠንቋይ ጋር ሄደ እንዳልባል። ወደ አባቱ ሲሄድ ይፈራል እንዴ? አንተ እንኳን ወደ አባትህ ቤት ነው የመጣው። ወደ አባቴ ቤት አይደለም ይሄ። ወደ አባትህ ቤት ነው የመጣው። ወደ አባቴ ቤት አይደለም እያልኩት። ምንድን ነው? ዳ የት ነው የምወጣው? ውጣ። አይ የትም አልወጣም። አሁን አንድ ነገር ነግሮት ነው የመጣሁት እኔ። ምንድን ነው? ምንም ማስተናገድ አስወጡልኝ አልኩኝ እኮ ይሄን ልጅ አስወጡልኝ። ያዟቸው አስወጡልኝ። የትም እንዳይንቀሳቀሱ አስወጡልኝ። ያዟቸው ችግር የለውም ያዟቸው። ልጄ ምንድን ነው አሁን ይኸውልህ ስማ፣ ትወጣም እዚህ ጋር የሆነ ነገር ሳላደርግ ውጣ። ምን ልታረገኝ ነው? አስቀዝናለሁ። ውጣ። ዝም በል ብዬሃለሁ። አንተ እየሰማኸኝ ነው? አሁን ነው የምትሞተው። ደግሞ ምንድን ነው የተሸፋፈንከው? አሁን ነው የምትሞተው። በቃ አሁን ነው የምትሞተው።
ራስህ ነው ትሞታለህ። ከከይነን ደግሞ ምንድነው እንዴ? አንተ ልጅ አንተ ማንን እንደተጋፈጥክ አታውቅም። ማንን እንደተጋፈጥክ አታውቅም። ጥያቄ በስነ ስርዓት ትመልስልኛለህ። እንፈራገጥ አትንፈራገጥ እያልኩ ነው። አትንፈራገጥ ምንድን ነው ያለኩ? አወቅኝ አትንፈራገጥ። ተቅማጥ በተቅማጥ ማድረግ እንድቀዝ ነው ማድረግ ዘር ማንዘርህን ነው ማጠፋው። እስከዛሬ ማንዘርህን ነው ማጠፋው። አልወረድኩም። ዛሬ ትሆናለህ። እየሰማኸኝ ነው? ወይኔ እየሰማኸኝ ነው ወይ? እንዳቶም በኋላ ይቆጭሃል። ተው ከእኔ ጋር ሰላም አውረድ ነው። አልነገሩህም ማለት ነው የሰፈሩ ሰው ምንድነው የሰፈሩ ያመጡሃል? አልነገሩህም? ትርንጎ አልነገረችህም? ትርንጎ ትጠፋለህ። ተቅማጥ በተቅማጥ ከዚህ ግቢ ሳረግጥ ነው። ሌላስ በዘን ማረገ ሌላስ መልስልኝ። እሞታለሁ። ቤተሰቦችን ሁላ ነው የሚጨርስብህ። አላወከኝም። አንተ አላወከኝም። አሁን ይኸውልህ የምጠይቀን ጥያቄ በስነ ስርዓት መልስልኝ። እየሰማኸኝ ነው? ትሞታለህ አልኩህ። እየሰማኸኝ ነው ወይ? ምንድነው እጅህን የምትበላው? ልጆቼ ነው እና ያስወጡልኝ። ልጆቼ ያስወጡልኝ። አጨብጭብ። እጅህን የምትጠየቀውን ነገር በሰላም ምንድን ነው የምትፈልገው? እየሰማኸኝ ነው? እየሰማኸኝ ነው ወይ? እሺ እየሰማሁ ነው። ጠይቀን ጥያቄ ትመልሳለህ። ቁጭ አድርግ። ዝም በል። ቁጭ በል። ቁጭ በል። አልፍ ነገር ነው መጣ። ቁጭ አለ። ያዟቸው ሁሉንም ሰሯቸው። በቃ ቁጫቸዋል። ሁላችሁም አራታችሁም አጠፋችኋለሁ። ጠብቁ። ይኸውልህ እየሰማኸኝ ነው? እየሰማኸኝ ነው ወይ? እየሰማሁ ነው። እሺ አሁን መልስልኝ። እሺ እቺ ልጅ ምንድን ነው ያደረገችው? እሺ ምን አደረኳት? ማነች እቺ? ማነች እቺ? እህቷን አሁን እየነገርከኝ ነበር። አላቃትማ። እየነገርከኝ ነበር ወይ? እኔ አላቃት። ታውቃታለህ? መልስልኝ። እህቷ ነች እንድታብዳ ያደረገቻት እና በፎቶ ነው የምሰራው። የሁሉ ፎቶ ተደርድሯል። የሁሉ ፎቶ ያሳባቸው። አንተም እንደነዚህ ጣፋንታ ነው የሚደርስብህ። እነዚህ ጣፋንታ ነው የምትሰራው ስራ ወንጀል እንደሆነ አታውቅም? አጠፋለሁ። ወንጀል እንደሆነ አታውቅም? አጠፋለሁ። ወንጀል አይደለም። የሰው ደስታ ነው። ሌላስ? ደስታ ነው። ደስታ ነው። ይሄ የሰው ደስታ ነው። እሺ ምንድን ነው አድርጋችሁ እንድታብዳ ያደረጋችኋት? እንድትለፈልፍ ያደረጋችኋት? ሽባም ደግሞ አደረጋታል። መልስልኝ። የአልጋ ቁጣኛ ነው ያደረኳት እኮ መልስልኝ። በምንድን ነው እንደዛ እንድትሆን ያደረጋት? የሚበጠበጥ ነገር ነው የሰጧት። በቡና ስጫት ብዬ ቡና በጣም ነው የምትወደው። ቡና ትወዳለች ስላልከኝ በቡና ስጫት ብዬ ሰጧት። እንድሞትልሽ ነው የምትፈልጊው ስላት፣ አይ እንድትሞት አልፈልግም፣ እንድታርድ ብቻ ነው የምፈልገው፣ ንብረቶችን እንድትውልኝ አለች። እሺ ከዛስ? በቃ ልጅ ምንድን ነው በቃ ልጄ ተው ትሞታለህ። ተው እንደዚህ አትጋፈጥ። ተናገር እያልኩ ነው። መልስልኝ። አትጋፈጠኝ እንደዚህ ተው። አንተ የባሰውን ተጋፍጫለሁ እኔ። ገብቶሃል? እንዳንተ አይነት መተተኛ እኔን አልሰማህም። እንዳንተ አይነት መተተኛ እኔን አልሰማህም። መልስልኝ እያልኩ ነው። አላወቅም። አሁን ማንም የምጠይቅን ነገር በስነ ስርዓት መልስ። እሺ
ሰምተኸኛል? ቁጭ አለ እጅን ያነሳበትን እጅን ላጫለሁ። ጸጉርህን ነው የምላጨው። ቅድሜ እየሰማኸኝ አልኩህ። እያንዳንዱ እየጠነቆልክባቸው ያላችሁ አንድ በአንድ ነው የማቃጥለው። ቁጭ በል እያልኩ ነው። አንድ በአንድ ሰባብራቸዋለሁ። ትጠፋለህ። በዚህ ነው ደግሞ ደም የምታስቀምጡት። ትጠፋለህ። እንዳነካው ትጠፋለህ። በዚህ ነው እንዳነካው በዚህ ነው የሚያስቀምጡት። እንዳነካት ትጠፋለህ፣ ትሞታለህ። በቃ እንዴት አባ ነው የምሞተው? ቀና በል መልስልኝ። ትሞታለህ። መልስልኝ። የምጠይቀን ጥያቄ ምንድን ነው? እየሰማኸኝ ነው? ደግሞ እንዴት ነው እጄን የፈታኸው? እንዴት ነው እጄን የፈታኸው? እኔ እኮ ነኝ። እንዴት ነው የማልፈታው? መልስልኝ። አንተም ገና እጄን መፍታቴን የገረመህ ትሞታለህ። ቆርጠህ ነው? ትሞታለህ አልኩ። ትሞታለህ። እያያቸው ነው የነዚህ ጣፋንታ እያንዳንዱ አንድ የነሱ ጣፋንታ ይደርስብኛል አይደል? አሁኑኑ ትሞታለህ። እሞታለሁ። ጠብቅ። ያዟቸው፣ ሁሉንም ያዟቸው። በቃ ያዟቸው። ትሞታለህ። ጠብቅ። እሞታለሁ። ትሞታለህ። ጠብቅ። እስካሁን ያልከው ነገር ተናገር። እንደራስህ ወደ ስትገባ